ሰላም ላንተ። አሁን በውስጥ ያለውን ነገር ልንገርህ። አውቃለሁ ጠፍቻለሁ፣ ነገር ግን እሱ ትርጉም የለውም። አሁን መገኘቴ ነው ዋናው። እና ለምን እንደዚህ ሆንክ ይመስልሃል? ብዙ ነገሮችንም ማከናወን ያስጠላል፣ ህይወትንም ትርጉም አልባ አድርጋታል። ለምን ይመስላል ይሄ የሆነው? ነፍስ ደጋግማ ስትሰብር ከእንግዲህ ወዲህ ይህን ነገር አልችልም ብላ ራሷን ማረዘዣ ስለወጋች ነው። እና ብዙ ሰርተህ እኔ እኮ አይደክመኝም ብሎ ማሰብ፣ እንዲሁም ደግሞ ስሜት አልባ መሆነ በደም መሆነ የጥንካሬ ምልክት እንዳይመስል ብዙ ነገር ሊያስተምሩ ይችላሉ። ጥንካሬ እንደሆነ ስሜት አልባ መሆን። ነገር ግን ስሜት ራሱ አንዱ የነፍስ ቋንቋ ነው። ይህ ጥንካሬ ምልክት አይደለም። ይህ ትልቁ የነፍስ እስር ቤት ነው። ምን? በደን መሆን። በደን ማለት የሚንቀሳቀስ ሬሳ ማለት ነው። ራሳችሁን ጠይቁ። ስሜት አልባ መሆናችሁ በፊት ደስታ ይሰጧችሁ የነበሩትን ነገሮች በሙሉ ማጣታችሁ፣ ተናዳችሁ አለማወቃችሁ፣ በነገሮች ላይ ትርጉም ማሳጣታችሁ፣ ህይወትን ባዶ ትርጉም የሌላት አድርጋችሁ ማሰባችሁ፣ በደን መሆናችሁ እውነት ሰላም ሰጥቷችኋል? ራሳችሁን ጠይቁ እስኪ። መጽሐፍ ቅዱስ ላይ ስለ አንድ ታላቅ በደል ይናገራል። እርሱም ስለ ፈርዖን ነው። የፈርዖንን ልብ አጸናው ይላል። እና ይህ ማለት ምን ማለት መሰለ? ፈጣሪ በፈርዖን ላይ ያደረገው ቅጣት፣ የመጨረሻው ቅጣት በደን እንዲሆን ማድረግ ነው። 10ሩ መቅሰፍት ሲመጡ፣ ሀገሩ ስትጠፋ፣ ህዝቡ ሲያልቅ ፈርዖን አይሰማውም ነበር። ለምን? ምክንያቱም ልቡ በደን ስለነበረ። በነገራችን ላይ በደን መሆን የሚጀምረው ትልቁ መነሻ የፈጣሪ መተው ምልክት ነው። ከዛም ለምንም ነገር ትርጉም ማሳጣት ይመጣል። ከዛም ህይወት ትርጉም እንደሌላት። እሺ፣ ትልቁ ችግር እዚህ ጋር ስለሆነ ያለው ማለት ነው። ሲጀመር ህይወታችንን እኮ የሚመራው ምንድን ነው? ለአንድ ነገር የምንሰጠው እኮ ትርጉም ነው አይደለ እንዴ? ጓደኛ ማለት እንደዚህ ነው የሚል መረጃ ለምሳሌ በስልክ ላይ መጣ። ከዚያም በኋላ ያን ነገር ተቀበልከው፣ ላይክ አደረግከው፣ ወይም ሰማኸውና ወደድከው፣ አለፍከው። አንተ እኮ በንቃትም ይሁን ያለ ንቃት፣ ተረድተው ይሁን ሳትረዳው የሐሳብ ይሄ ማለት ይህ ነው ብሎ ራሱ ሬጅስተር አድርጓል በአእምሮ ቋት ውስጥ። ሚሞሪ አለ፣ ዳታ አለ። ስለዚህ ነገ ባለ ህይወት ላይ ልክ ጓደኞችን ስትመርጥ ጓደኛ ማለት ይህ ማለት ነው የሚል ትርጉም አውቀህም ይሁን ሳታውቀው የተቀመጠው ያ ሐሳብ እኮ ነው አንተን የሚያንቀሳቅስ፣ ግንኙነትን የሚመራው። እንደውም ለነገሮች የምንሰጣቸው ትርጉሞች እኮ ናቸው ህይወታችንን የሚያመሰቃቅሉት። ስሜቶቻችንን እንኳን እኮ ይሄ ማለት እንደዚህ ነው ብለን ወስነን አናውቅም። ሌሎች ናቸው የሚወስኑልን። ዲፕሬሽን ይዞሃል ይለዋል። ከዛ ዲፕሬሽን ምንድን ነው ብለህ ገብተህ ብዙ ነገሮችን ትመለከታል። አንተ በራስህ መወሰን አትችልም። ያለህበትን ስቴት፣ ያለህበትን ሁኔታ አየህ። ግን ዲፕሬሽን የሚል ትርጉም ስለተሰጠ ያ ነገር ምንድን ነው? መንገድህን እየመራው ነው፣ እሱን ተከትለህ እየሄድክ ነው። ስለዚህ እንደውም ትርጉሞች በጣም ሀያል እና ሕያው ናቸው፣ መንገድህን የሚመሩ ናቸው። ታዲያ እንዴት ትርጉም አጣ? ታዲያ እንዴት በደል ለመሆን በቃ? ህይወት ትርጉም የላትም ያልከው፣ በድን የሆንከው፣ ፈሪሃ እግዚአብሔር ከልብ የጠፋው ለምንድን ነው? ትልም እስኪ ለምንድን ነው? ይሄንን ማድረግ ችግር የለውም፣ ዝም ብሎ ማህበረሰቡ የሰጠን እውቀት ነው፣ የፈለግኩትን አደርጋለሁ ብለህ ትርጉም ሰጥተው እኮ ነው አይደል? ለተፈጥሮ እና ትርጉም የለም። አትወጣም እኮ ከዚህ መንገድ አትወጣም። በደንብ በመሆኑ ሰላም የለም። ከቤተሰቦች ጋር ጊዜ ማሳለፍ እየሰለቸ መጥቷል። አረ ፍቅረኛህን ከተወሰኑ ደቂቃዎች ከተወሰኑ ጊዜዎች በኋላ ከእሷ ጋር መቆየት ይሰለችሃል። ወይም ስራ የሆኑብህ ይመስላል እያንዳንዱ ነገሮች። ወይም ህይወት ትርጉም የላትም እያልክ ትናገር ይሆን? ኦፍኮርስ ብዙ ፈላስፋዎች ነበሩ እና የህይወትን ትርጉም ፍለጋ የህይወት ትርጉም ምንድን ነው? ከጥንት እስካሁን ድረስ
ዓለም የሚሄድበት ርቀት ነው። ነገር ግን እንደ ግለሰቡ ነው ለካ ሁሉ የሚንቀሳቀሰው እንደ አንተ እምነት ማለት ነው። እናም ልንገርህ፣ ይህ በደም መሆን የአምላክህን መተው ምልክት ነው። የማናለብኝነት ምልክት ነው። ይኸውልህ ሕሊና ሲወቅስህ አትሳሳት ሲለ የእግዚአብሔር ድምፅ ነው። ሕሊና ዝም ካለ ግን ነፍስ የለችም ማለት ነው፣ በደል ነህ ማለት ነው። ነቢዩ ሕዝቅኤል የድንጋዩን ልብ አውጥቼ የሥጋ ልብ እሰጣችኋለሁ ያለው ለዚህ ነው። የድንጋይ ልብ አይሰማውም፣ የሥጋ ልብ ግን ይራራል፣ ያለቅሳል፣ ለሌሎች ያስባል፣ ስሜት አለው፣ ሐሴት ያደርጋል። የድንጋይ ልብ ግን እንደዛ አይደለም። በድን ከሆንክ ትልቅ ነገር አሳክታ አትደሰትም። አንተም ባለፈው ቁስልህ ባለፈው የሕይወት ጦርነቶች ምክንያት በድን ሆነሃል፣ ስሜት አልባ ሆነሃል፣ ልብ አልባ ሆነሃል፣ ፍቅር አልባ ሆነሃል። ደስታ ርቆሃል፣ እርካታ የለም። እርካታን ለማግኘት ያልሄድክበት ጥግ የለም፣ ያልሞከርከው ነገርም የለም። ነገር ግን መቀመጥ ነው ለዚህ መቀጠል። ይህን ያልካልኩ በስተመጨረሻ ከዚህ ችግር የሚያወጣህን የትንሣኤ ክብር ልንገርህ። ከዚህ ከባድ ጨለማ የምትወጣበት የመጀመሪያው ጉዳይ መሰበርን መልመድ አለብህ፣ መቀበል አለብህ። ስለዚህ ዛሬ ረጋ በልና በተረጋጋ መንፈስ ጥሩ ለብሰህ መልካም መዓዛ ኖሮ መልካም ጥሩ ጠረን ኖሮ ከልብ ተረጋግተህ ነፍሴ ሆይ ይቅር በይኝ፣ እራብልሻለሁ፣ ጠማልሻለሁ፣ እደሰትልሻለሁ፣ ታዘዝልሻለሁ ማለት አለብህ። ከዚያም በተረጋጋ መንፈስ ለምን በድን እንደሆንክና ይህ ስሜት አልባነት የፈርዖን ልብ ወደ አንተ እንደመጣ ራስን ተመልከት፣ አጥራ፣ ተመስጦ ማለት ነው። ጽሞና አርምሞ ወደ ራስ ተመልከትና ራስን ታዘብ፣ ገምገም። ሁለተኛ ጉዳይ የሚያስፈልግህ ከዚህ ስርዓት ለመውጣት ንስሐ ወይም የአስተሳሰብ ለውጥ ነው የሚያስፈልግህ። ብዙ ችግሮቻችንን እኮ እናውቃቸዋለን፣ ነገ እንላለን እንጂ ምን ማድረግ እንዳለብን እኮ እናውቃለን። ይነውስ ምን ማድረግ እንዳለብን አለማድረግን ነው የመረቀው። ለዛም ነው ልክ እንደዚህ ስልህ ሀሳብ ብትንትን ያለው። መች ነው ጥፋትን የምታምነው? መች ነው ማድረግ ያለብን አንተን የሚጠብቅን ነገር የምታስተካክል? እናም አውቃለሁ ያደረገውን ጥፋት ለራስ መናገር፣ ማመን፣ መቀበል ከባድ ነገር ነው። ላለመቀበል የሚታገል ነገር ሊኖር ይችላል። የናይክን ሎጎ አይተዋል። ጀስት ዱ ኢት ይላል እና ብዙ ሀሳቦች ብዙ ነገሮችን ከማንሸራሸር ጀስት ዱ ኢት ዛሴት። ሶስተኛው ኮደ ምንድን ነው? የሥጋ ልብን መለመን ነው። በተረጋጋ በጸጥታ ቦታ ውስጥ ድቅድቅ ጨለማ ውስጥ ሆነ አምላኬ ሆይ ማረኝ፣ አምላኬ ሆይ ይቅር በለኝ ማለት አለብህ። በድያለሁና ይቅር በለኝ ማለት አለብህ። ይቅር በለኝ በድያለሁና ነፍሴን አድን ጌታዬ ከሥጋ ፈተና፣ አድነኝ ማረኝ ፈውሰኝ አምላኬ። እናም በተረጋጋ መንፈስ ውስጥ ሆነ ወደ ጸሎት መምጣት አለብህ። you must to believe on something። ያለበለዚያ ሰርቫይቭ አታደርግም። ምክንያቱም ምንም ሊታመን የሚገባው ነገር የለም ካልክ ከማመን አልፈ ወደ ማወቅ አትመጣም። ማመን ውስጥ ሳትገባ ደግሞ ማወቅ ላይ አትደርስም። መጸለይ አለብህ። አምላኬ ሆይ ይቅር በለኝ። በድን መሆን መቃብር ነው። ከዚህም መቃብር ዛሬውን ነፍሴን አውጣት ማለት አለ። አስፈላጊ ከሆነ ይህንን ጊዜ እያስታወስክም የራስህ የሆነ ግጥምና ዜማ ፈጥረ በራስህ መንገድ አምላክህን ልክ እንደ ዳዊት መማፀን አለብህ። ለምሳሌ እኔ ከዚህ ነገር ስወጣ የነበረኝ ልበልልህ፣
አቤቱ በምሕረትህ አድነን፣ ይቅር በለኝ በድያለሁና። ነፍሴን አድን ከሕይወት ፈተና፣ አቤቱ ማረኝ ፈውሰኝ ጌታዬ፣ ይቅር በለኝ ልመናዬ ስማ አምላኬ እያልክም ሊሆን ይችላል። የሆነ ሞገር ካላገኘ ፈውስ የለም። በነገራችን ላይ ሞገር ሊያገኘ ይገባል። ማደንዘዣ ውጋት ነፍስን ለማንቃት እኔ ሙዚቃም ተጠቀም መዝሙርም ተጠቀም ግድ አይሰጠኝም። የሆነ ግን የአንተን ስሜት የሚገልጽ ተጨባጭ የሆነ ነገር ተግባራዊ ማድረግ አለብን፣ ማድመጥ አለብን። በልጅነት ሰማችሁ የነበሩትን ነገሮች መስማት አለብን፣ ማልቀስ አለብን። ለምን ስለ ዓለም አታስብ? ለምን አትጸልይም? ስለ ሀገር እንዴ ማን ነው ለአንተ ያልፈቀደልህ? ማን ያልፈቀደልህ ለአንተ ስለ ሀገር ያለመጸለይ? ስለ ቤተሰብ ስለ ራስህ ማዜም አለብህ እና በድንከመው ራስን መመለስ አለብህ ማለት ነው። እስከዚህ ሰዓት ድረስ ስላለ አመከኛ መሰግናል።